ሳናት የተጠቀምኳቸው ጥቅሶች እንዳለ የኢየሱስን አምላክነት በግልጽ የሚያስረዱ ናቸው አይደል? በግልጽ የሚያስረዱ ናቸው። ዓለማትን በፈጠረበት በልጁ ይኸው አምላክ መሆኑን ያስረዳል። ያውም ፈጣሪ አምላክ ሲባል ዝም ብሎ አምላክ እየተባለ ሳይሆን አንዳንዶች ምን እግዚአብሔር እኮ ሙሴንም አምላክ አደርጋለሁ ብሎታል የሚሉ ሰዎች አሉ። ፈጣሪ ከመሆኑ አንጻር ነው አምላክ እየተባለ ያለው። ይኸው ዓለማትን በፈጠረበት በልጁ ቆላስይስ 1:15 የሚሰጧችሁንም እያዙ። እሺ ቲቶ ምዕራፍ 2 ቁጥር 13 እንዲህ ይላል። ምን ይላል? ከቁጥር 11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን አሁን በዚህ ዘመን እንደው ዝግ ብለን እንዴት መኖር እንዳለብን ያስተምረናል። ኢየሱስ የተባረከው ተስፋችን ነው። እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን አለ። ኢየሱስን ምን ብሎ ገለጠው? ታላቁ አምላካችንና መድኃኒታችን አሉ። የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ብሎ ተናገረ። ኦኬ ሰው ኢየሱስ አንደኛ የተባረከ ተስፋችን ነው። የተባረከው ተስፋችሁ ትምህርታችንን ጨርስ መጀመሪያ ስብከት እንዳላረግባችሁ። ስለዛ በግልጽ ኢየሱስን ምን አለው? የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ኢየሱስ ታላቁ አምላክ ተብሎ ተጠርቷል። ዕብራውያን ምዕራፍ 1:8 ተጨማሪ ስለ ልጁ ግን ይልና አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትን በትር የቅንነት በትር ነው ይላል። ስለማን? ስለ ልጁ ስለ ወልድ ሲናገር አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። ዘላለማዊ የሆነ አምላክ ነው ማለት ነው። ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትን በትር የቅንነት በትር ነው ይላል። ስለማን አለ? ስለ ልጁ ስለ ወልድ። መላእክትን ከወልድ ጋር ሲያነጻጽር ማለት ነው፣ ወይም ልጁን ከመላእክት ጋር ሲያነጻጽር ስለ ልጁ እንዲህ እያለ ነው የሚናገረው፣ አምላክ ሆይ እያለ። ስለዛ ልጁ ወይም ወልድ አምላክ ነው። አንድ የመጨረሻ ጥቅስ ሮሜ 9:5 ምዕራፍ 9 ቁጥር 5 አባቶችም ለእነርሱ ናቸውና ለነማን? ለአይሁዳውያን። አባቶች ለአይሁዳውያን ናቸው አይደለ? አብርሃም፣ ይስሐቅ፣ ያዕቆብ አባቶቻችን ተብሎ የሚጠሩት በአይሁዳውያን ነው። አባቶች ለእነርሱ ናቸው እና አሁን ክርስቶስ ሲመጣ ደግሞ ከእነርሱ አይደል በስጋ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን፣ ያዕቆብ ደግሞ ይሁዳና ወንድሞቹን እያለ እንዲህ ነው የሚመጣው ማለት ነው። አባቶች ለእነርሱ ለአይሁዳውያን ናቸውና አባቶች ለእነርሱ ናቸውና ከእነርሱም ከነዚህ ከአባቶች ከአይሁዳውያን ክርስቶስ በስጋ መጣ። አሁን በስጋ ሲመጣ ከእነርሱ ነው። ክርስቶስ በስጋ መጣ ይልና እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። እርሱም በስጋ ከአይሁዳውያን ከአባቶች የመጣው እርሱ ክርስቶስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። ለዘላለም የተባረከ አምላክ ነው ኢየሱስ ክርስቶስ ማለት ነው። ስለዛ ወልድ አምላክ ነው፣ አብ አምላክ ነው አለ መጽሐፍ ቅዱስ በግልጽ አብ፣ ወልድ፣ መንፈስ ቅዱስ የተለያዩ አካላት እንደሆነ ነግሮናል። በግልጽ አሁን ከነዚህ ከተለያዩ አካላት ውስጥ አብ አምላክ እንደሆነ ነግሮናል፣ ወልድም አምላክ እንደሆነ ነግሮናል። መንፈስ ቅዱስ ጋር ደግሞ እንሄዳለን። መንፈስ ቅዱስ ላይ ደግሞ ጌታችንና አምላካችን መንፈስ ቅዱስ አምላክ እንደሆነ መጽሐፍ ቅዱስ እንደዚሁ የሚያስረዳበትን የተወሰኑ ክፍሎች ልስጣችሁ። ሐዋርያት ሥራ ለምሳሌ ምዕራፍ 5 ቁጥር 3 የሐናንያና የሰጲራ ታሪክ አለ አይደል? ማለትም በሐዋርያት ዘመን ነው አሉ ትላለህ። በሐዋርያት ዘመን እንዳለ ክርስቲያኖች እየተሰባሰቡ ያላቸውን ሀብት ሁሉ እየሰበሰቡ እያመጡ ሁሉም አንዱ የአንዱን ማለት አንድ ላይ አድርጎ ማለት ነው በጋራ ነበር የሚኖሩት እየበሉ እየጠጡ ምናምን። አሁን ልክ እንደዚህ አይነት ኑሮ ባይዚ እንደዚህ የሚመስል አይነት ኑሮ የሚኖሩ ሰዎች አሉ አሁን ላይ በምድራችን ላይ አሉ። በነገራችን ላይ ልክ እንደዚህ ማለት ነው። ሁሉም በቃ ሁሉም የራሱን ይዞ መጥቶ በቃ አንድ ላይ ልክ አለ እንደዚህ አይነት አኗኗር። አሁንም ልሂድ እንዳትሉ እንጂ ችግሩ ቪዛ ማን ይመጣላችኋል እንጂ አይዊሽ ቪዛ ብታገኙና ሄዳችሁ ብታዩ ጥሩ ነበረ። የቡራዩ ቪዛ ካገኛችሁ
ቡራዩ ነው እንደዛ የሚኖረው ትላለህ። ቡራዩ አካባቢ አለ ባይዚ ቡራዩ አይደለም ግን ሰፈሩ እዛው ቡራዩ ነው። ጽርሐ ጽዮን የሚባል አለ። ጽርሐ ጽዮን የሚባል ማህበር ነገር ጽርሐ ጽዮን አለ። አይገርም? ምናልባት የማታውቁ ሰዎች ካላችሁ ጽርሐ ጽዮን እንደዛ ነው። ያን ሐዋርያቱ ይኖሩ እንደነበሩ አይነት ኑሮ የሚኖሩ ሰዎች ናቸው እዛ ያሉትና ጎብኟቸው። በነገራችን ላይ ጎብኟቸው። ምናምን ማገዝ ያለባችሁ ነገሮች ካሉ የምትችሉት ነገር ካለ ምናምን የምትችሉ ሰዎችም አግዟቸው። እሺ። እና እንደዛ በሚኖሩበት ሰዓት ያኔ ሐዋርያቱ እና ክርስቲያኖች እንደዛ በሚኖሩበት ጊዜ አንድ የሆኑ ባልና ሚስት ሸጡና መሬታቸውን ከዛ በኋላ ምንድነው ሰርቆ አስቀሩ። ማለት የራሳቸው ነው ግን እንደዚህ አይነት ውል ውስጥ ከገቡ በኋላ ማለት የሆነ በግልጽ ወይ እንደመናገር ደብቀው ሸፋፍነው አስቀርተው ጥቂት ብቻ አምጥተው በሐዋርያት እግር ስር አስቀመጡ። እና ያኔ ቅዱስ ጴጥሮስ ተናገረው። ምን ብሎ ተናገረው? መንፈስ ቅዱስን ታታለልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን መላ? ማንን ታታልልና? መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን መላ? ያታለለው ማን ነው የተባለው? ጋይስ መንፈስ ቅዱስን ያታለለው የዋሸው ማን ነው? መንፈስ ቅዱስን። ከዛ ምን አለ እዛው ጋር እግዚአብሔርን እንጂ ሰውን አላታለልክም አልዋሸህም አለው። መንፈስ ቅዱስን አታለል ካለውና መንፈስ ቅዱስ ሰው አይደለም እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር እንጂ ሰው አይደለም እኮ ነው። መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ስለምን በልብህ መላ ይለውና እግዚአብሔርን እንጂ ሰውን አልዋሸህም አለው። የዛኑ ሰዓት ሞተ እና ቆንጂትን መጣች ሚስትየዋ እና ባላወቀ ሙድ የለም የሆነ ውሸቷን ይዛ ልክ ስትመጣ እሷንም እዛው ገደላት መንፈስ ቅዱስ። እና በጣም አደገኛ ነው አይደል? እንደዚህ አይነት የፈጠረ እንደዚህ አይነት እርምጃ በአዲስ ኪዳን ልትሉ ትችላላችሁ። እና ሳይሆን ምንድን ነው መንፈስ ቅዱስ የማይታይ ነው። እና ሰዎች ገና ለገና መንፈስ ቅዱስ አይታየም ተባለና ማለት ወይ ልክ እንደ ጌታችን በስጋ ተገልጦ እንደዛ አልተባለም ምናምን የሚለው ታይቶ ብቻ ወይም ደግሞ ልክ እንደ አብ በስፋት አልተነገረም ተብሎ ቀለል አድርገው እንዳያዩት ቀጥታ መንፈስ ቅዱስ ምስክርነቱን ሲሰጥም ጭምር ነው በአደገኛ ቅጣት። ልክ ቅዱስ ቁርባን ላይ እንዳደረገው ቅዱስ ቁርባን እውነተኛ እንደሆነ ሲያሳይ የሚያቃልሉትን እንደገደላቸው በጣም ብዙ ህዝቦችን እግዚአብሔር ገደለ፣ ቅዱስ ቁርባንን ያናናቁትን ሰዎችን። ልክ እንደዚህ ሁሉ መንፈስ ቅዱስን ያታለሉትን እግዚአብሔር ገደላቸው፣ መንፈስ ቅዱስ ገደላቸው። ስለዛ ምን አለ? እግዚአብሔርን እንጂ ሰውን አልዋሸህም። ስለዛ መንፈስ ቅዱስ እግዚአብሔር እንጂ ሰው አይደለም። ያው መንፈስ ቅዱስ እግዚአብሔር ነው፣ አምላክ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንዲህ ይላል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ ይላል። ልክ የማን ቤተ መቅደስ? ተመልከቱ፣ የእግዚአብሔር ቤተ መቅደስ። የእግዚአብሔር ቤተ መቅደስ ናችሁ። ቤተ መቅደስነታችሁ ለእግዚአብሔር ነው ማለት በእናንተ የሚያድረው እግዚአብሔር ነው ማለት ነው። ሰው አይደለም፣ በእናንተ እግዚአብሔር ነው የሚያድረው። የእግዚአብሔር ቤተ መቅደስ እንደሆናችሁ ይልና የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን ይላል። የእግዚአብሔር መንፈስ ይኖርባችኋል፣ ምክንያቱም የእግዚአብሔር ቤተ መቅደስ ናችሁ አለ። መንፈስ ቅዱስ ይኖርባችኋል፣ የእግዚአብሔር መንፈስ ይኖርባችኋል። የእግዚአብሔር መንፈስ ይኖርባችኋል። ለምን? የእግዚአብሔር ቤተ መቅደስ ስለሆናችሁ። የእግዚአብሔር ቤተ መቅደስ ስለሆናችሁ የእግዚአብሔር መንፈስ በእናንተ ይኖራል ማለት በእናንተ የሚኖረው እግዚአብሔር ነውና የእግዚአብሔር መንፈስን ከእግዚአብሔር ጋር ምንድነው ኢንተርቼንጀብሊ ሲጠቀመው ማለት ነው። እግዚአብሔር የሚለውን የእግዚአብሔር መንፈስ ከሚለው ጋር እያጣመረ ምንድነው ኢንተርቼንጀብሊ አንዱ በአንዱ እያቀያየረ ሲናገር እናየዋለን። የእግዚአብሔር መንፈስ እግዚአብሔር ስለሆነ ማለት ነው። ለዛ ነው በጣም በግልጽ አንደኛ ቆሮንቶስ እዛው 6 ምዕራፍ ቁጥር 20 ላይ ምን ይላል? ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል። የማን ቤተ መቅደስ? የመንፈስ ቅዱስ ቤተ መቅደስ። ከላይ ግን 3ኛው ምዕራፍ ላይ ምን ነበር ያለው? የእግዚአብሔር ቤተ መቅደስ። አሁን ደግሞ የመንፈስ ቅዱስ ቤተ መቅደስ። የማን ቤተ መቅደስ ነን? የመንፈስ ቅዱስ ነው፣ የእግዚአብሔር ነው የሚል ሰው ካለ መንፈስ ቅዱስ እኮ እግዚአብሔር ነው። የመንፈስ ቅዱስ ቤተ መቅደስ ናችሁ። መንፈስ ቅዱስ እግዚአብሔር ነው። ስለዚህ የእግዚአብሔር ቤተ መቅደስ ቢባል የመንፈስ ቅዱስ ቤተ መቅደስ ቢባል ምንም ለውጥ የለውም። ምክንያቱም መንፈስ ቅዱስ ምን ስለሆነ? እግዚአብሔር ስለሆነ። ስለዛ መጽሐፍ ቅዱሳችን አብ፣ ወልድ፣ መንፈስ ቅዱስ የተለያዩ አካላት እንደሆነ ነገረን። አብ አምላክ ነው አለን፣ ወልድ አምላክ ነው አለን፣ መንፈስ ቅዱስ አምላክ ነው አለን። እሺ 3 አማልክት ማለት ነው? አብ አምላክ ሆነ፣ ወልድ አምላክ ሆነ፣ መንፈስ ቅዱስ አምላክ ሆነ፣ 3 አማልክት ማለት ነው? አይደለም። ልክ ስነሳ እንደነገርኳችሁ አብ ብቸኛው አምላክ ነው። ስለዛ ወልድ ከአብ ስለሆነ የሚገኘው ሌላ አምላክነት የለም። የአብ አምላክነት የወልድም አምላክነት ነው። የአብ መለኮት የወልድ መለኮት ነው። መንፈስ ቅዱስም ከሌላ ቦታ የተገኘ እኮ አይደለም። ከራሱ ከአብ ከዘላለማዊው አብ የተገኘ ዘላለማዊ ነው። መንፈስ ቅዱስም በዘላለም ውስጥ ነው የሚገኙት።
የሆነ ሰዓት ላይ ብቅ ያሉ አይደለም። ደግሞ ሰው መንፈስ ቅዱስ ከዘላለሙም ደግሞ ከአብ የሚወጣ ነው። ስለዛ የአብ አምላክነት የመንፈስ ቅዱስ አምላክነት ነው። የአብ መለኮት የወልድም የመንፈስ ቅዱስ መለኮት ነው። ስለዛ አንድ መለኮት ነው ያለውና አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ሲባል እንደ አንድ አምላክነታቸው እንጂ የተለያዩ አማልክት ተብሎ አይደለም። ለዚህ ደግሞ መጽሐፍ ቅዱሳችን በግልጽ ምንም እንኳን አብንም አምላክ ቢል ወልድንም አምላክ ቢል መንፈስ ቅዱስንም አምላክ ቢል ሶስት የተለያዩ አማልክት የሉምና መጽሐፍ ቅዱሳችን በግልጽ አንድ አምላክ ብቻ እንዳለ ነግሮናል። ሶስተኛው የምታመጡት ነጥብ ይሄ ነው። ኧረ እንዳልበረባችሁ ጋይስ፣ የምር የሆነ ክንፋ በቀለ ከማስተማሩ የተነሳ ብሎ ሙድ እንዳይያዝብኝ። እሺ ስቀልድ ነው። እሺ ያዙ ማስረጃ። ይሄ ሶስተኛው ነጥባችን ነው። የመጨረሻው ነጥባችን ጨረስን ማለት ነው። 2 ነጥብ አይተናል። አብ ወልድ መንፈስ ቅዱስ ሶስቱ የተለያዩ አካላት እንደሆኑ አየን። የመጀመሪያው ነጥብ። ሁለተኛው ነጥብስ አብ አምላክ ወልድ አምላክ መንፈስ ቅዱስ አምላክ እንደሆነ ተመለከትን። ሁለተኛው ነጥብ ማለት ነው። ሶስተኛው የመጨረሻው ነጥብ ደግሞ አብ ወልድ መንፈስ ቅዱስ ሶስት አማልክት እንዳሉ ነው። ይልቁንም መጽሐፍ ቅዱሳችን እንደሚነግረን አንድ አምላክ ብቻ እንዳለ ደግሞ እሱን ደግሞ አንድ አምላክ ብቻ ነው ያለን። አንድ አምላክ ብቻ ማስረጃ የተወሰነ ብቻ ማስረጃ ልስጣችሁ። 1 2 3 4 5 ማስረጃ ማለት ነው። ዘጸአት ምዕራፍ 20 ቁጥር 3 ለምሳሌ ከ10ቱ ትእዛዛት የመጀመሪያው ትእዛዝ ምን ይላል? ከእኔ በቀር ሌሎች አማልክትን አታምልክ። ከእኔ በቀር ሌሎች አማልክትን አታምልክ አለ ማለት ብቸኛው አምላክ እኔ ነኝ ማለት ነው። ስለዛ ሌላ ተብሎ የሚጠራ አምላክ የለም። ተመልከቱ፣ መንፈስ ቅዱስ ሌላ ተብሎ ተጠርቶ ነበረ። ሌላ ተብሎ ሲጠራ፣ ሌላ አጽናኝ ተብሎ ሲጠራ ከአካል አንጻር ሌላ አካል ተብሎ ይጠራል እንጂ መንፈስ ቅዱስ ሌላ አምላክ ግን ተብሎ አይጠራም። ሌላ አምላክ አይደለም። ከአብና ከወልድ ጋር አንድ ጌታ አንድ አምላክ ነው። ስለዛ ከእኔ በቀር ሌሎች አማልክትን አታምልክ ከእኔ በቀር ብሏልና አንድ አምላክ ነው ያለው። ዘዳግም ምዕራፍ 6 ቁጥር 4 በግልጽ እንዲህ ይላል፣ እስራኤሎይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። በቃ አምላካችን እግዚአብሔር ስንት እግዚአብሔር ነው? ክርስቲያን ወንድመቶቼ አምላካችን እግዚአብሔር ስንት እግዚአብሔር ነው? 3 እግዚአብሔሮች ነው? አይደለም። 3 አማልክት ነው? በፍጹም አንድ እግዚአብሔር ነው። አንድ እግዚአብሔር ተብሎ የተጠሩት ግን 3 አካላት ግን አሉ። አንድ እግዚአብሔር ተብሎ የሚጠሩ አብ ወልድ መንፈስ ቅዱስ ግን አሉ ነው የምንለው እንጂ 3 አማልክት አሉ አንልም። ኢሳይያስ ምዕራፍ 44 ቁጥር 6 ላይ እኔ ፊተኛ ነኝ እኔ መዋለኛ ነኝ ከእኔ በቀር ሌላም አምላክ የለም። ሌላ ተብሎ የሚጠራ አምላክ የለም። በቃ ሌላ ብለህ አምላክ አትልም። ሌላ አምላክ አይባልም። ሌላ የሚባል አምላክ ስለሌለ አንድ አምላክ ነው ያለው ነው። አሁንም እዛው ኢሳይያስ ምዕራፍ 45 ቁጥር 5 ላይ እኔ እግዚአብሔር ነኝ ከእኔም ሌላ አምላክ የለም። አታውቅም፣ በቃ አታውቅም። ከእኔ በቀር ሌላ አምላክ። ወልድ ከአብ ሌላ አምላክ ይባላል አይባልም? ወልድ ከአብ ሌላ አምላክ አይባልም። መንፈስ ቅዱስ ከአብና ከወልድ ሌላ አምላክ ይባላል? በስመ አብ ከእኛ ይራቅ አይባልም። ወልድ ከአብ ጋር አንድ አምላክ፣ መንፈስ ቅዱስም ከአብና ከወልድ ጋር አንድ አምላክ። የተለያዩ አካላት እንጂ የተለያዩ አማልክት አይደሉም። ምክንያቱም በአብም በወልድም በመንፈስ ቅዱስም ያለው መለኮት አንድ መለኮት ነው። የአብ መለኮት እንጂ ሌላ ከአብ የተለየ ሌላ መለኮት የለም። ያዕቆብ ምዕራፍ 2 ቁጥር 19 ላይ ምን ይላል? እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። እሺ ሰይጣንም ደግሞ ያምናል ይንቀጠቀጥማል። እግዚአብሔር ስንት እንደሆነ አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። ሰይጣንም ደግሞ ያምናል። ይሄን ሰይጣን ሳይቀር ማለት ነው ይንቀጠቀጥማል አለ። ስለዛ አንድ አምላክ ብቻ ነው ያለው። ስለዛ አብ ወልድ መንፈስ ቅዱስ አንድ አምላክ እንጂ 3 አማልክት አይደሉም ማለት ነው። ስለዛ በአጭሩ የሥላሴ ትምህርት ይህንን ይመስላል። አብ ወልድ መንፈስ ቅዱስ 3ቱ የተለያዩ አካላት ናቸው። እነዚህ 3ቱ የተለያዩ አካላት እያንዳንዳቸው አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ግን 3 የተለያዩ አማልክት ሳይሆኑ 3 አንድ አምላክ ናቸው ማለት 3 አካላት አንድ አምላክ ናቸው። ሶሪ እንደዛ ይበቃናል። ያው ባበላሽዎት ደግሞ እግዚአብሔር አምላክ በልባችሁ ላይ አስተካክሎ ይቅረጽላችሁ። እሺ ገባችሁ ሰዎች? ተረዳችሁት? እንደው በስሱ ነው አክቹዋሊ እየተማማረን ያለ ነው። ያው ሊሆን ስለማይችል ማለት ነው። አይ ተረዳችሁት ጋይስ? ሩሃማ ባይዜ አሁን እያየሁ ነበረ። ከኛም አልፎ ቆንጂት ማለት ነው ሩሃማ የምትባለው ሴትዮ
እዲ የሆነ ሰዓት ላይ የኔን ትምህርት ተወት ሩሃማ ትችላለች ማለት አልተጀመረም። ኧረ ጸብ አልኩኝ እኔ። አሁን ጸብ ውስጥ ልንገባ ትምህርቱን እያስቀረሽብን ነው ጥብስ። አይ ግን ቴንኪው ጌታ ያክብርልን ምናምን አይውሽ እንደዚህ ባትቸገሪ ምናምን ከልቤ ነው ክርስቶስ በሚያውቀው ማለት ነው። እንደዚህ ብዙ ሰጡ ምናምን ያው የሚያሳዝን ነገር አለው ባይ። እሺ እና አሚን 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 ሁላችሁም ምናምን ነገር የዚህን ያህል ከተማማርን ይብቃን። እና አይ ቲንክ እንሰነባበት መሰለኝ። በጊዜ እንለያይ፣ በጊዜ እንተኛ፣ ጥሩ እንቅልፍ እናግኝ። አይመስላችሁም? እኔ ይመስለኛል። ቆይ እስኪ አንዴ ኧረ ተረጋጉ። ጥላችሁት ነበር ሪንግ ላይቱን። እሺ አንድ መዝሙር ትሰማላችሁ? እሺ ልክፈትላችሁ አንድ መዝሙር እና እየሰማን ተኙ። በቃ እየሰማን እሺ። ምን የሚል መዝሙር ልክፈትላችሁ? አይ በቃ ይብቃን። እሺ እንስማ። አጠር ያለ መዝሙር እሺ ምረጡ። ሀኖስ አለ እንዴ? ካለ እሺ ይቻላል። ሀኖስ ካለ አንድ ጻፍልኝ፣ ከሌለ ደግሞ አንድ መዝሙር ምረጡ። የበገና ሆኖ ምን እስቲ ምን የሚል መዝሙር? አንድ መዝሙር ለምን? እሺ አኖሴ የለም መሰለኝ። አንድ ቁጥር እየጻፋለን ኮምፒውተር ልክፈትላችሁ። የአቤልን ስላሴ አምላኬ እንዴ ደግሞ ሚስጥረ ስላሴ ነበር የተማማርነው ዛሬ። እስቲ ኦኬ መዝሙር ሀኖስ ይመጣ ነ በቃ ሀኖስ ካለማ ራሱ ሀኖስ ይዘምርልን። ሀኖሴ ሰላም፣ እንዴት አመሻ? ሰላም አመሻችሁ። አምላክ እንዴት አለ? አለን ሰላም አመሻ። እግዚአብሔር ይመስገን አለን። እስቲ እንትን አድርጉት እስቲ ያሰማልን። አሚን አሚን። ሀኖሴ ወንድሜ እንትን አድርጉት እስቲ ገሱን ሁለት ብቻ እንዲሆን ማለት እንደዚህ ትንሽ አታድርጉት። ማን ነው የሚችለው ሞዴሬተር? ዲያ እንደዛ አይደለም። ምንም የስራ ልምድ የላትም እዚህ ያለችው ሞዴሬተር መሰለኝ። እሱም ነው እያዩ ያሉት። ሲመጡ የሚገባ ሰው ሲኖር ብቻ እየተጨመረ ይሄዳል። እነዚህን ባዶ ነገሮች አጥፊያቸው። አይ በዘመድ ሞዴሬተር ይሆናሉ እየመጡ ከዛ በኋላ የሆነ ነገር አድርጎ ሲባሉ ራሱ የሚያውቁት ታሪክ የለም። ይህን ነው እያዩ ያሉት። በዘመድ የገባ ሞዴሬተር ነው እዚህ ቤት የበዛው። እናጠሯል። ታቦኪ አለች። ቆይ እኔ ልሞክረው አንዴ ስታሸማቀቃት ማለት ነው። ገስት ከዛ በኋላ ኧረ በቅዱስ ሚካኤል ቆይ እንዲህ ሞዴሬተሮችን ሰብሰባል አሰለጥናቸዋለሁ። እኔ እንደዚሁ በቃ ጠባያቸውን አይቼ አስገቧቸው። ሙያ ኬት ይምጣ። እሺ እስቲ ዘምርልን። አንተ ጠፍተህ ተሰደቤን ሁሉ የጾሙን ወቅት እኮ በቃ ከበሮ እየከፈትኩባቸው ናላቸውን አዙርኩት።
እንዲህ ብለው ነው የሚሰማው። በገናም ጀምራል ብለዋል። እንግዲህ ያየው ነበረ። በገናውንማ ቆይ ትመጣና ትደረደራለህ። ችግር የለም ችግር የለም። እስኪ አሁን አንድ አጠር ያለ ልዘምርላችሁ። እሺ ቆይ አንዴ ቆይ እንትን ላድርግ። የኔን ይህንን ስልኩን ከጂፓሱ ጋር ላገናኝና ማለት ነው እንትን ላድርገው። እየሰማው አንዴ እራቴን ይዤ ልምጣ ከይቅርታ ጋር ማለት ነው። ግን እየሰማው እግዚአብሔርስ ይቅር ይላችኋል ጋይስ? ሳልበላብተኛውን አይላችሁም። ለእናንተ ብዬ ነው እንጂ። እሺ ከስፒከሩ ጋር አገናኝችኋለሁ። ሰማለሁ ምናምን ደረስ መለስ በጣም ነው የሚሰማው ድምፅ። እሺ ባህር ብሻገርም መርከብ ተሳፍሬ ጌታዬ አምላኬ መድኃኒቴ ሕይወቴ መነሻም መድረሻም አንተው ነህ አገሬ ጌታዬ አምላኬ መድኃኒቴ ሕይወቴ በባህር ዳርቻ አይለካም ግብር ጌታዬ አምላኬ መድኃኒቴ ሕይወቴ አንተን ያህል ጌታን አምላክ ያለኝ ጌታዬ አምላኬ መድኃኒቴ ሕይወቴ የማይሰጥ ቢነፍገኝ ምነው ጨነቀኝ ጌታዬ አምላኬ መድኃኒቴ ሕይወቴ ያኔ በልጅነት በሰማያት ምትኖር ብለው ሲያስተምሩኝ ጌታዬ አምላኬ መድኃኒቴ ሕይወቴ ከኔ በእጅግ ርቀህ ምትኖር ነበር የምትመስለኝ ጌታዬ አምላኬ መድኃኒቴ ሕይወቴ አዎን ልዕልና ነው ሰማይ ነው አገር ጌታዬ አምላኬ መድኃኒቴ ሕይወቴ ምድሩን ግዛት ነው ትጠብቀዋለህ ጌታዬ አምላኬ መድኃኒቴ ሕይወቴ ምስጋና ነው እንጂ ግብር አልጨመረ ጌታዬ አምላኬ መድኃኒቴ ሕይወቴ ፀሐይን ለሞቀው ከፍሎ የሚያውቅ የለ ጌታዬ አምላኬ መድኃኒቴ ሕይወቴ ለአየር ለዝናቡ ሰማይን ገብሮ ያውቃል ጌታዬ አምላኬ መድኃኒቴ ሕይወቴ ይህንን ሁሉ ረስቶ ሰው ጎደለኝ ይላል ጌታዬ አምላኬ መድኃኒቴ ሕይወቴ ለጤናው ምስጋናን መክፈል ላቃተው ጌታዬ አምላኬ
መድኃኒቴ ጠባቂ እንቅልፍን በነፃ ሌላ ጨመርከው ጌታዬ አምላኬ መድኃኒቴ ሕይወቴ የሰው ልጅ ይቅርና በክብር የፈጠርከው ጌታዬ አምላኬ መድኃኒቴ ጠባቂ ተርቦ አያውቅም በድንጋይ ስር ያለው ጌታዬ አምላኬ መድኃኒቴ መጋቢ የዱር አውሬስ ግልገል ጠባቂ የሌላት ጌታዬ አምላኬ መድኃኒቴ ሕይወቴ እሷን በእጅ ጠግባን ስትወርቅ አየኋት ጌታዬ አምላኬ መድኃኒቴ ሕይወቴ የፍቅር ዓይኖቿ ደምን አፈሰሱ መሬቱን አርሰው አበባ በቀሉ አቅፈሽው ሳትጠግቢ ዓይኑን አይተሽው አዋግነው ሰቀሉት ዓይንሽ ሳይጠግበው